በእኛ ቤተክርስቲያን ለምሳሌ አሁን የትላንቱ ዓርብ ቀንም ሙሉ ያው መጽሐፍት ሲነበቡ በእያንዳንዱ ሰዓት ጠዋት ጀምሮ መጽሐፍት ይነበቡ ነበር። በጣም ብዙ መጽሐፍት፣ የብሉይ ኪዳን መጽሐፍት፣ የነቢያት መጽሐፍት፣ የወንጌል ጌታችን በእያንዳንዱ ሰዓት የሆነው ነገር በሶስት ሰዓት ላይ የሚነበበው 3 ሰዓት ላይ ጌታ በፍርድ አደባባይ ስለመቅረቡ የተፈረደበት፣ 6 ሰዓት ላይ ስለመሰቀሉ፣ 9 ሰዓት ላይ ነፍሱ ከስጋው ስለመለየቱ፣ 11 ሰዓት ላይ ወደ መቃብር ስለመውረዱ፣ እንደዚህ ሙሉ የቀኑን ነገር የሚተርኩ መጽሐፍት ይነበቡ ነበረ። ምዕመናን ደግሞ ያው በስግደት ነበረ። ያው ታውቁታላችሁ፣ ይሄ ለእናንተ አዲስ ነገር አይደለም። እና ምንድነው ይሄ ስግደቱ? ያው ከክርስቶስ መከራ ለመካፈል ነው። ለመካፈል ማለት የክርስቶስን እንግልቱን መከራውን አእምሯችን እንዲረዳው ሰው ሲጾም ሲሰግድ ሲደክመው ድካምን ይረዳል። ሲራብ ሲጠማ ጌታ ተጠማው ያለውን ምን እንደሆነ ይረዳል። እና እሱን ኤክስፔሪየንስ ለማድረግ ክርስቶስን መከራውን ፍቅሩን በመስቀል ላይ ያደረገውን ነገር በጥቂቱ ለመረዳት እንዲሆን ነው። በሕማማት ሳምንት ሰዎች በባዶ እግራቸው የሚሄዱ አሉ። በተለይ ወጣት ሴቶች ብዙ ጊዜ እኛ ትምህርት ቤት እያለን ጀምሮ ድሮ ትምህርት ቤት ራሱ ባዶ እግራቸውን ይመጡ ነበረ በሕማማት ሳምንት። እና እኔ በጣም ይገርመኛል አሁን ራሱ ሳስበው ምንድነው ራእይ ማነው መኃልየ ዘሰሎሞን ላይ አለ ደናግል ወደዱህ የሚል ማለት ነው። የሆነ ልባቸው ንጹህ የሆነ በዚህ ዓለም ነገር ያልተያዙ ሰዎች ገና አሁን በብዙ ነገር ዓለም የሚያሳስበን እኛ በብዙ ነገር ተይዘናል። ጳውሎስ እንዳለው ወጣቶች ግን የክርስቶስን ፍቅር ለመረዳት በጣም ቅርብ ናቸው ይመስለኛል። እነዚህ ቲኔጀሮች ምናምን እና በጣም በሕማማት ሳምንት በጣም በባዶ እግራቸው እየሄዱ ምንድነው ድንጋይ እየወጋቸው ምን እያሉ ነበር የሚሄዱት። እና እንደውም አባቶች እየከለከሉ አሁን ተው የሆነ የዛገ ብረት ቢወጋችሁ ምን ቢላችሁ ትታመማላችሁ እያሉ ይከለክላሉ ብዙ ቤተክርስቲያን ላይ አሁን እንጂ እንደዛ ያደርጉ ነበር። እና የሕማማት ሳምንት የክርስቶስን ሕማሙን መከራውን ለመረዳት ያለ በጣም ድንቅ ሳምንት ነው። ትንሣኤውን ደግሞ ለመረዳት ማለት ነው። መስቀሉን ያልተረዳ ሰው ትንሣኤውን ሊረዳ በዓሉ በሚገባ ሊያከብር አይችልም። እና ምንድነው በትንሣኤው ዕለት በልቶ ጠጥቶ እግዚአብሔርን አመስግኖ በዓል ለማድረግ በመስቀሉ ሰዓት ደግሞ መራብ መጠማትን ማየት አለበት። ያ ነው እንትኑ ራሱ ሳይክሉ። በኦርቶዶክስ ቤተክርስቲያን ይሄ ጾም ምናምን ይሄ አሴቲካል ብቻ አይደለም። አሴቲክ ማለት ይሄ ስጋን የመጎሰሚያ ምናምን ብቻ ሳይሆን ሊተርጂካልም ነው። የሆነ ሳይክል የአጽዋማት የበዓላትን ሳይክል ዑደት የሚያመጣ ነው። ከበዓላት በፊት ያሉ አጽዋማት በዓሉን ኤክስፔሪየንስ ለማድረግ የሚደረጉ ናቸው። ሊተርጂካልም ናቸው። ቃሉን ከተረዳችሁት ስርዓት አምልኳዊም ነው። ስጋን ለመግታት ብቻ ተደርጎ የሚደረጉ ሳይሆን የክርስቶስን በዓላት በሚገባ ለመረዳት ቀድሞ መዘጋጃ እና እያንዳንዱ በዓል በፊት ደግሞ ዝግጅት ስለሚያስፈልግ የሚደረጉ ናቸው። እና አሁን ዓርብ እኛ ኦርቶዶክሳውያን እንጾማለን እንደምታውቁት ከሐዋርያት ዘመን በዲዳኬ ጀምረው ያለ ነው። ሳሚ ሌሎቻችሁም ሳሚ የሆነ ጊዜ ጠቅሰውም ስለሰማሁት እሱ እንደሚያውቀው አውቃለሁ። ሌሎችም ታውቁታላችሁ። ዲዳኬ ላይ በሁለት ቀን ይጾሙ ይላል። ሐዋርያት ዘመን ጀምሮ የነበረ ነው። አሁን እኛ ትላንትና ዓርብ ብቻ የክርስቶስን መከራ አስበን ከዚያ በኋላ ዘወር የምንል አይደለንም። በየሳምንቱ ዓርብ ያለው ጾም ሁሉ በአጠቃላይ እንግዲህ ይቺ በዓመት አንድ ጊዜ የምናስባት ዓርብ በየሳምንቱ ስትመጣ ማለት ነው። እሁድን ራሱ በየሳምንቱ የምናከብረው ክርስቶስ የተነሳባት አሁን የነገዋ እሁድ የክርስቶስን ትንሣኤ የምናከብርባት እሁድ በየሳምንቱ እሁዱን እንደምትመጣ ጾም የማይጾምባት የእረፍት የደስታ ቀን ነች።
ቅዳሴ የሚቀደስባት ቁርባን የምንቀበልባት ቀን ነች። ያቺ በየሳምንቱ እንደምትመጣ ዓርብም በየሳምንቱ ነው። ሮቡም እንደዚሁ። ሮቡ ደግሞ ምንድን ነው? የክርስቶስ ይሄ ምንድን ነው? መከራ ክርስቶስ የተቀበለው መከራ ፊዚካል መከራ ብቻ አይደለም ማለት ይሄ መገረፍ፣ ደሙ መፍሰስ፣ መውደቅ፣ መነሳቱ ብቻ አይደለም። የክርስቶስ መከራ መከዳትም ነው። መከዳት ብቻ ሳይሆን በወገኖቹ ፍርዱ፣ ይሄ ኮንስፓይረሲው ማለት ነው። እስራኤልን ሊያድን መጥቶ እስራኤል ኮንስፓየር አደረገ በሱ ላይ ማለት ነው። ሊቃነ ካህናቱ መከሩበት እንግደለው ብለው ምናምን እና ያ ምክራቸው ህመም ነው። አሁን ያ ምክራቸው ነው በኋላ ወደ አካላዊ ወደሆነ ህማም የደረሰው ማለት ነው። ስለዚህ ሮቡ ያ ምክር የተመከረበት የተወሰነበት አይሁድ ክርስቶስን ለመግደል ክርስቶስን ለማጥፋት የመከሩበት የወሰኑበት ቀን ስለሆነ ያንንም በጾም እናስባለን ሁልጊዜ ማለት ነው። እና ምንድነው ምክሩ ራሱ የአይሁድ ምክር ለክርስቶስ ህማም ነው። እንደውም ክርስቶስን ያሳመመው እንግዲህ የይሁዳ መክዳት እስራኤል ህዝቡ የሚላቸው ህዝብ አለቀሰ አይደል የሚለው ወደ ኢየሩሳሌም ገብቶ ለኢየሩሳሌም ሊያለቅስላት ጀመረ ይላል። ኢየሩሳሌም ኢየሩሳሌም ብታውቂ ኑሮ ሰላምሽ ዛሬ ነበረ። እኔ እንደ ዶሮ ሊሰበስባችሁ ጫጩቶቿን እንደሚሰበስብ ልሰበስባችሁ ሞከርኩ እያለ እነሱን ሊሰበስባቸው መጥቶ ሊያድናቸው መጥቶ እነሱ ግን እሱን ለማጥፋት ነው ሲመክሩ የነበረ እና ይሄ በክርስቶስ ልብ ውስጥ ህማም ነው እና ሮቡ የምክራቸውን የአይሁድን ምክር የምናስብበት የነፍስ ህማም በጌታችን ላይ በነፍሱ ህማም ያመጣው ይሄ ነው ማለት በወገኖቹ ተላልፎ መሰጠት፣ በሚወዳቸው ወገኖቹ ይሙት ከኛ ይወገድ ብለው የመከሩበት የተስማሙበት ቀን ነው እና ይህንን በየዓመቱ ሙሉ በጾም ነው የምናሳልፈው። እንደገና በእያንዳንዱ ቀን በ6 ሰዓት ጸሎት የቤተ ክርስቲያን የ6 ሰዓት ጸሎት ምዕመናን እንዲጸልዩ ከታዘዙበት ጸሎቶች አንዱ በ6 ሰዓት ማሰብ ያለባቸው የክርስቶስን ህማም ነው፣ ሞቱን በመስቀል ላይ። ለእያንዳንዱ ክርስቲያን በየቀኑ በሚያደርገው ጸሎት የ6 ሰዓት ጸሎቱ ላይ የክርስቶስን መስቀል ማሰብ አለበት። 3 ሰዓት ላይ ፍርዱን ማሰብ አለበት። 9 ሰዓት ላይ ነፍሱ ከስጋው መለየቱን ማሰብ አለበት። የቤተ ክርስቲያን የ7 ሰዓታት ጸሎቶች አሉ። እንግዲህ ምዕመናን ሙሉ በሙሉ አይተገብሯቸው፣ በገዳም አባቶች የሚተገብሩት ነው። ግን ለገዳም አባቶች ለምዕመናን ተብሎ የተለየ ሳይሆን ማንኛውም ሰው በቻለ መጠን ማድረግ አለበት ተብሎ የተሰራ ስርዓት ነው እና በዚያ ሰዓት በየቀኑም የምንኖረው ኤክስፔሪየንስ የምናደርገው ኑሮ ህይወት ነው ማለት ነው እና የክርስቶስ መስቀል የክርስቲያን ህይወት ነው። በቃ የክርስቲያን ህይወት ከመስቀሉ ከተለየ የለም። በቃ ክርስቲያን ከክርስቶስ መስቀል ከተለየ ህይወት የለውም። እኛ ሁልጊዜ ገና ከመኝታችን ተነስተን መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል መድኃኒተ ነፍስነ፣ መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም እኛ በመስቀሉ እንድናለን ብለን ነው ጸሎት የምንጀምረው፣ አማትበን ማለት ነው እና መስቀል ሲባል ይሄ እንጨቱ የሚመስላቸው ሰዎች አሉ። እንጨቱ ሪፕሬዘንት ነው የሚያደርገው የምልክቱ ሳይኑ ማለት ነው። መስቀል ማለት የክርስቶስ መከራ ነው። መስቀል ማለት ፓሽኑ ነው። ያ ለእኛ መድኃኒታችን ነው፣ የነፍሳችን መዳኛ ቤዛችን ነው። አይሁድ ለእኛ ነው የሞት የተሰቀለ ብሎ አያምኑም። እኛ ክርስቲያኖች ግን እናምናለን፣ አምነንም እንድናለን። በመስቀሉ ድነናልም ነው የሚለው ደግሞ እንድናለን ብቻ ሳይሆን ድነናልም። ድህነ ነው የሚለው ግዕዙ ድነናል። እያንዳንዱ ክርስቲያን በመስቀሉ ድኛለሁ ብሎ ይመሰክራል። አንዳንድ ጊዜ እኛ ኦርቶዶክሳውያን እናንተ እኮ ገና ድነትን ወደፊት ብቻ ነው እንጂ የምታዩ ድነናል ብላችሁ አትናገሩም የሚሉ ሰዎች አሉ። አይ በእያንዳንዱ በየቀኑ ጸሎታችን በመስቀሉ ድነናል እንላለን። በኃይለ መስቀሉ ድህነ፣ ግዕዙ ድህነ ማለት ድነናል፣ ድነናል ነው። ድነናል፣ በመስቀሉ ድነናል። እኛ ያው የድነት ትምህርታችን ታውቁታላችሁ። ኮንቲኒየስ የሆነ ነገር አለው፣ የሚፈጸም ነገር አለው። በቃ አንድ ጊዜ የሚያልቅ አይደለም። እስከ መስቀል እስከ ሞት ድረስ እስከ ትንሣኤ ድረስ የሚቀጥል ፕሮሰስ አለው ብለን ስለምናምን ነው እንጂ ኢኒሻል የሆነ ድነት አላገኘንም።
ብለን ግን አናምንም እና ድነናል ብለንም እንናገራለን። በመስቀሉ ነው፣ በመስቀሉ ድነናል ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነው እኛም በመስቀሉ ድነናል እንድናለንም እና መስቀል የክርስትና ሕይወት በቃ እንትን ነው። በእኛ በቤተ ክርስቲያን መጽሐፍት ምን ይላል መሰላችሁ? መስቀሉን ጉዳይ መልሕቅ መርከብ የሚታሰርበት መልሕቅ አለ አይደል? መስቀል መልሕቅ አለው። መስቀል መልሕቅ አለው እና ክርስቶስን አንተ በመስቀልህ እየቀሰፍክ ምዕመናንን በዓለም ባህር በኃጢአት ባህር የምታሻግር ነው። ምንድነው መቅዘፊያው ማለት ነው። ባህር ባለመርከብ እየቀዘፈ እንደሚያሻግረው አንተም በመስቀልህ ታሻግረናለህ ነው። አንድ ሰው በባህር ላይ ሆኖ መቅዘፊያ የመርከብ የጀልባ አስቡት እንግዲህ ትራዲሽናሊ በእጅ ነው አይደል እንደዚህ የሚቀዘፈው። እሱ ባይኖረው ምን ይሆናል? ባህር ላይ ይቀራል ማለት ነው። እና መስቀል ባይኖር የክርስቲያን ሕይወት ማለት በባህር ላይ ያለ ማለት ነው። የምንሻገረው በመስቀሉ ነው። የምንሻገረው በመስቀሉ ነው ማለት ኃጢአት ብንሰራ እንኳን የኃጢአት ስርየት የምናገኘው በመስቀሉ ነው። ምንድነው? እያንዳንዱ በሕይወታችን የሚመጣው ነገር የሚታደሰው በመስቀሉ ነው። የሚስተካከለው በመስቀሉ ነው። የሚስተካከለው በመስቀሉ የተበላሸ ነገር ሁሉ በእኛ በሕይወታችን የተበላሸ የሚበላሽ ነገር ሁሉ እንደገና የሚስተካከለው በመስቀሉ ነው። አንድ ጊዜ ብቻ የኃጢአት ስርየት አግኝተን ከዛ በቃ ከዚህ በኋላ በራሳችሁ ጥረት ነው የምትድኑ የምንባል ሳይሆን በውጣ ውረዳችን በመውደቅ በመነሳታችን ሁሉ ኃጢአት ሰርተን እንኳ ኃጢአት ስርየት የምናገኘው ከመስቀሉ የተነሳ ነው። ኃይል ብርታት የምናገኘው በመስቀሉ ነው። ክርስቶስ ስለደከመ ነው እኛ ብርታት የምናገኘው ማለት ነው። ክርስቶስ ስለወደቀ ነው እኛ የምንነሳው ማለት ነው። ስለዚህ መስቀል የክርስቲያን የሕይወቱ መሰረት ነው። ሐዋርያው ቅዱስ ጳውሎስ እንግዲህ የሚመካ ካለ በክርስቶስ መስቀል ይመካ ብሏል። እኛ ክርስቲያኖች የምንመካው አንድ የምንመካበት ነገር መስቀል ነው። ክርስቲያን ከዚያ ውጭ በሌላ በምንም አይመካም። መመካት አይችልም። በራሱ ስራ መመካት አይችልም። በእውቀቱ መመካት አይችልም። በጥበቡ መመካት አይችልም። በጉልበቱ መመካት አይችልም። ቅዱስ ጳውሎስ ግን ምን ብሏል? የሚመካ በክርስቶስ መስቀል ይመካ። ከክርስቶስ መስቀል ውጭ ትምክህት ከእኔ ይራቅ ብሏል። እና እኛ ስለ መልካም ስራ እንኳን ስንናገር መልካም ስራ የኪዳን ግዴታችን ነው። ክርስቶስ በቃ በመስቀሉ ስላዳንኳችሁ በቃ ይበቃችኋል፣ ከዚህ በኋላ ምንም ከእናንተ የሚጠበቅ ነገር የለም፣ መልካም ስራ አትስሩ ምናምን አላለንም። ምንድን ነው ያለን? ስሩ ነው ያለን። የምትወዱኝ ከሆነ እንደውም ትእዛዜን ጠብቁ ብሏል። ኪዳን አለብን። ይህንን ሁሉ መከራ ተቀብሎ በመስቀል ላይ ውሎ ኃጢአታችንን በመስቀሉ ደምስሶ የሚጻረሩንን አጋንንት መናፍስት በመስቀል ላይ ቸንክሮ አርጌንስ ምን ይላል? በመስቀል ላይ ስታዩ ፊዚካሊ የሚታየው ለስጋችን የሚታየው ለዓይናችን የተሰቀለ ክርስቶስ ነው። በመንፈሳዊ ዓይን ግን አጋንንት ናቸው የተጨነከሩበት፣ እርኩሳን መናፍስት ናቸው በመስቀሉ ጠርቆ ይላል አይደል? ቆላስይስ ላይ በመስቀሉ ምንድን ነው እንትን ያደረጋቸው? መሳለቂያ ነው ያደረጋቸው አጋንንትን ማለት ነው። ክርስቶስን በመስቀል ላይ አድርገው አውለው አጋንንት አይሁድን አነሳስተው እርኩሳን መናፍስት ሰይጣን አነሳስቶ በአይሁድ ልብ ውስጥ አድሮ በእነ ይሁዳ ልብ ውስጥ አድሮ ክርስቶስን እስከ መስቀል አድርሶ ክርስቶስ በመስቀል ላይ ሲውል ሰዎች በክርስቶስ ላይ እየተሳለቁ ነበር አይደል? ከቻልክ ራስህን አድን፣ ከመስቀሉ ውረድ ይሉት ነበረ። በመንፈሳዊው ዓለም ስናየው ግን በመንፈሳዊ እይታ ስናየው ግን መሳለቂያ የሆኑት አጋንንት ናቸው። ለምን? እነሱ በሸረቡት ሴራ በመስቀሉ ድል ተደርገዋል። ምንድነው ኮንስፓየር ያደረጉት ነገር ሁሉ
የመከሩት ምክር ሁሉ መስቀሉ ላይ ፈርሷል ማለት ነው። በቃ መስቀሉን እነሱ ክርስቶስን የሚያጠፉበት መንገድ አድርገው ነው ያዘጋጁት። ግን መስቀሉ የእነሱ መጥፊያ ነው የሆነው፣ የዲያብሎስ መሸነፊያ፣ የአጋንንት መድከሚያ፣ የሲኦል መበርበሪያ ነው የሆነው መስቀሉ ማለት ነው። እና ቅዱስ ጳውሎስ በመስቀሉ ላይ አጋንንትን መሳለቂያ ያደረጋቸው ይላል። እነሱ ክርስቶስን መሳለቂያ ያደረግን መስሏቸው ነው መስቀል ላይ ያወጡት። አድርገዋል። በእርግጥ ክርስቶስ ተሳልቀውበታል። ግን እሱ የቤዛነት ዋጋ ነው፣ ስለኛ ያደረገው ነው። እነሱ ግን ለዘላለም መሳለቂያ ነው የሆኑበት። ስለዚህ መስቀሉን ይፈሩታል፣ መስቀሉን ይጠሉታል። የክርስቶስን መስቀል አጋንንት በጣም ነው የሚጠሉት። እንደውም እኛ ምንድን ነው የአጋንንት ዋናው ማባረሪያ ሳይን የምናደርገዋል አይደለ? የምናማትበው የክርስቶስን መስቀል ስናማትብ አጋንንት በጣም ነው የሚጠሉት። በጣም የተዋረዱበት ነው። የተዋረዱበት ሰው የተዋረደበትን ነገር ማየት አይፈልግም። ማንኛውም አእምሮ ያለው አካል የተሸነፈበትን ነገር መስማት አይፈልግም። የተሸነፈበትን ነገር ማየት አይፈልግም። መራቅ ነው የሚፈልገው። ከዛ ስለተሸነፈበት ነገር መስማትም አይፈልግም። እና መስቀሉ አጋንንት የተሸነፉበት ስለሆነ ስለዛ ማስማት ማየት አይፈልጉም። መስቀል ጠላታቸው ነው ለአጋንንት ማለት ነው። እና እኛ ክርስቲያኖች ደግሞ መስቀል በየቦታው ነው የምናሳየው። ለምን? ድል የተደረገበት ነው። ድል የተደረገበት ነው መስቀል ማለት ነው። እና እንደዛ ነው። መስቀል ሴንትራል የሆነ ህይወታችን ነው። ማንኛውም ክርስቲያን ከመስቀል ያልተገኘ ጸጋ የለው። ከመስቀል ጋር የማይገናኝ ጸጋ የለንም። ከመስቀሉ ማንኛውም ሳክራመንት ራሱ እኛ ስለ ሳክራመንት ስንናገር እንደ ዳይኮቶሚ አንፈጥርም። በምንድን ነው? በመስቀል ነው ወይስ በውሃ ነው? በመስቀል ነው ወይስ በህብስትና በወይን ነው? በደሙ ነው ምናምን የሚል ዳይኮቶሚ ትክክል አይደለም ብለን ነው የምናምነው እኛ። ምክንያቱም ከመስቀል ያልተገኘ ነገር የለም ብለን ነው የምናምነው። ጌታ በተሰቀለ ጊዜ ዮሐንስ ወንጌል ምዕራፍ 19 ላይ እንደዘገበው ጎኑን ወጋው አንድ ሰው መጥቶ እና ጎኑን ሲወጋው ደምና ውሃ ወጣ። ስለዚህ ቅዱስ ቁርባንንም ጥምቀትንም ከዛ ከጎኑ ከክርስቶስ ጎን ከፈሰሰው ከመስቀሉ ምስጢር አንለየውም። ከዛ ጋር ያልተያያዘ ነገር የለም። ሞቱ የኃጢአታችን መታጠቢያ ሲሆን ውሃውን የወጣው ጥምቀት ነው። ሞቱ ሕይወት የምናገኝበት የምንበለው የምንጠጣው ሲሆን ከጎኑ የወጣው ደሙ ነው። እና ከመስቀሉ ያልተቀዳ ከመስቀሉ ጋር ያልተያያዘ ጸጋ የለም። ስለ ጸጋ ካወራን ማንኛውም ክርስቲያን ስለ ጸጋ ከተናገረ ከመስቀል ጋር የማይገናኝ ጸጋ የለም ማለት ነው። ማንኛውም ጸጋ ከመስቀል ጋር ካልተገናኘ ጸጋ አይሆንም። ማንኛውም ቅድስና ከመስቀሉ ጋር ካልተገናኘ ቅድስና አይሆንም። እኛ እንኳን አድርጉ የተባልነው እኛ ምንድነው ነፃ ፈቃድ እንዳለው እግዚአብሔር ኃይልን ጉልበትን እንደሰጠው ብርታትን እንደሰጠው ክርስቲያን አድርጎ የተባልነው ነገር እንኳን ዋጋ የሚኖረው ከመስቀሉ የተነሳ ነው እንጂ ብቻውን ፍጥረታዊ ሰው ዝም ብሎ ተነስቶ አንድ መልካም ስራ ስለሰራ ብቻ መንግስተ ሰማያት ይወርሳል አንልም። በክርስቶስ የሚያምን በመስቀሉ የሚያምን ሰው የሚሰራው ስራ ነው እግዚአብሔር እንኳን ዋጋ የሚሰጠው ማለት ነው። ስለዚህ ከመስቀሉ ከክርስቶስ ጋር የማይገናኝ ከክርስቶስ ጋር ያልተገናኘ ነገር ለክርስቲያን ዋጋ የለውም። ቅዱሳን ብለን የምናከብራቸው ሰዎች እንኳን በክርስቶስ የማያምኑ ከሆነ ቅዱስ አይደሉም። በክርስቶስ የማያምኑ ስለ ክርስቶስ ያልመሰከሩ ስለ ክርስቶስ ሰማዕት ያልሆኑ ለክርስቶስ ወንጌል ያልታዘዙ ሰዎችን እንደ ሰውነታቸው ብናከብር እንጂ ቅዱስ ብለን አናከብራቸውም። ስለዚህ እንኳን የኛ ህይወት የእያንዳንዳችን ህይወት ቀርቶ በሌላ ሰው ህይወት እንኳን መልካም ነገር ስናይ በሌላ ሰው ህይወት እንኳን የምናከብርበት ምክንያት ስናይ ክርስቶስ እዚያ ውስጥ ከሌለ አናደርገውም ማለት ነው። እና እንደዛ ነው ክርስቶስ። ለዛ ነው እንግዲህ እያንዳንዱ ቅዱሳን እንኳን መታሰቢያ በቅዳሴ ነው የሚከበረው። የክርስቶስ ሞቱ የክርስቶስ ሕማሙ የሚታሰብበት
ሞቴን ትናገራላችሁ በተባለበት በቅዱስ ቁርባን ብቻ ነው በዓላቸው የሚደረገው ማለት ነው። ምን ማለት ነው? ከክርስቶስ ጋር ካልተያያዘ ዋጋ የለውም። በቃ የቅዱሳን መታሰቢያ እንኳ የቅዱሳን በዓል እንኳ ከክርስቶስ ጋር ካልተያያዘ በዓሉም አልተከበረም፣ መንፈሳዊ ዋጋውንም ያጣል ማለት ነው። ስለዚህ መስቀል የቤተ ክርስቲያን ማዕከል ነው። መስቀል የቤተ ክርስቲያን የሕይወቷ ምንድነው? መሰረት ነው። በክርስቶስ መስቀል ላይ በክርስቶስ መከራ ላይ ያልተመሰረተ ሕይወት ቤተ ክርስቲያን የላትም። እግዚአብሔር ይስጥልኝ። የሶሬት ረጅም ሰዓት ሰጠችኝ። ታገሳችሁ ስለሰማች። መምህር ግን የቅድሙ ሀሳቤ ልጠይቅዎትና እንዲቀጥሉ እንደው ስለ መከራ መስቀሉ ሲያስተምሩ እንደው ስለ ስቅለት ወይም የመድኃኔዓለም የሆነ ተጋብዞ የሆነ ነገር ሲያስተምሩ ርዕስ መምረጥ ተቸግረው ያውቁ? በጣም ከዚህ ስለ መስቀል አስተምሮ አንድ ሰው ትክክለኛ ርዕስ ትክክለኛ መልእክት በሚገባ ሁኔታ አስተላልፍ ያለው ብሎ ማሰብ የሚችል አይመስለኝም። ምክንያቱም እያንዳንዱ ነገር በጣም ጥልቅ ነው። የሐዋርያትም እኮ በአብዛኛው ብዙ ነገር ሳያብራሩ የሄዱት ስለማይቻል ነው። በመጽሐፍት እንደተነገረ ክርስቶስ ስለኛ ስለ ኃጢአታችን ሞተ ብለው የነቢያትን መጽሐፍ እየጠቀሱ ነው እንጂ ብዙ ሜካኒዝሙን ለማብራራት ምናምንም አልሞከሩም። እና ልክ ነው። ከዚህ ይከብዳል ማለት እያንዳንዱ ነገር ምንድነው ኤግዛውስት የሚደረግ ነገር አይደለም። እስከ መጨረሻው በጥልቀት ማብራራት ሰው የሚችለው አይደለም። ትምህርተ ኅቡዓት ላይ ሰሞኑን ሲተረገም የነበረው ትምህርተ ኅቡዓት ላይ አይተው ያውቁታል ቀሲስ፣ ለሌሎቹም እንዲሁም ሊነግሯቸው ይችላሉ። ምንድን ነው የሚለው ስለ መስቀል ሲናገር በጣም ድንቅ የሆነ ነገር ይናገራል። በጣም ህቡ የሆነ ጥልቅ የሆነ ሚስጥራዊ ነገር ነው ይልና መስቀልን ነገር ግን ምዕመናን ይረዱታል ይላል። ምዕመናን ይረዱታል ማለት ሴንስ ያደርጉታል ነው ማለት ሁሉን ነገር። እንደውም ቆይ እስኪ አንዴ ካለ የተከፈተ ተሰቅለ በእንቲአነ ይልና ወበመስቀሉ ከሆነ ሕይወትነ ጽንዕነ ቤዛነ፣ ስለኛ ተሰቀለ በመስቀሉ ሕይወታችን ሆነ። ጽን ብርታቱ ነው አይደል ቀሲስ? መጽኛ ጽን ቤዛችን ሆነ ዘውቱ ሚስጥር ይልና ህቡ ፍስሐ ዘይቱ የዳ ዘቦቱ ይላል። እስኪ ቀሲስ ይህንን ይተርጉሙት። አይ ዘወጣና ይፈጽም ሚስጥር ህቡ ሚስጥር ነው። ነገር ግን ሚስጥሩ ነው የሚያስጨንቅ ሚስጥር አይደለም። መስቀል የሆነ ከልቡና ፍስሐን ደስታን የሚያፈልቅ የሚያስወጣ ምስጢር ነው ይልና ኩሉ ነፍሰ ፍትወተ ሰብ ያርቅም እግዚአብሔር ኢይክል ኪያንዘ ተጸውሮት ረዛ ኢቲ ስብሐት ፍቅርም እግዚአብሔር የታስየስል ይላል። እሷን የያዘ ሰው የመስቀልን ነገር በልቦ የያዘ ሰው የመስቀልን ነገር በልቦ ያሳደረ ሰው የመስቀልን ነገር ሁልጊዜ የሚያስብ ሰው የመስቀልን ነገር ከልቦ የማያስወጣ ሰው ፍቶት የነፍስ ፍቶት የስጋ ፍቶት እንኳን አያሸንፈውም ይላል፣ አይጥለውም። የእግዚአብሔርን ፍቅር ሁልጊዜ በልቡ ያለማቋረጥ ይዞ እንዲኖር ያደርገዋል እንጂ ይላል እና በእነዚህ ከናፍር ወበላ ከናፍር ጾታ ነገር ይትካል ጥንቁቀ ይላል። ጠንቅቆ ደግሞ በእነዚህ ከናፍር በሰው አንደበት በሰው ቋንቋ የመስቀልን ነገር ጠንቅቆ መናገር አይቻልም ይልና ይዜሰ ክሱተ ሚስጥር ከሆነ ለምዕመናን ይላል። ለምዕመናን ግን የተሰወረ ሚስጥር አይደለም፣ የተከሰተ ነው። ምዕመናን ይረዱታል፣ ያምኑታል፣ ይረዱታል። በአንደበታቸው ሁሉን ነገር አቀላጥፈው መናገር ባይችሉ እንኳ በልባቸው በነፍሳቸው ግን የመስቀሉን ነገር ይረዱታል ይላል እና የመስቀሉ ነገር እኮ ጥልቅ ነገር ነው። የመስቀሉ ነገር ውቅያኖስ ነው። የእግዚአብሔር ፍቅር የተገለጠበት የታየበት ስለሆነ ያው በመጽሐፍት በተነገረው ልክ አባቶች በተናገሩበት ልክ ሊቃውንት ቅዱሳን ከኛ የበለጠ ደግሞ የተረዱ የመረመሩ
የመስቀሉን ነገር የኖሩበት ደግሞ አንዳንዴ የሚታወቅ ሲኖርበትም ስለሆነ ፍቅርን የሚያውቅ ሰው ፍቅርን የሚረዳ ሰው እሱም ራሱ ሰዎችን ለመውደድ የሚሞክር ሰው ነው። ምን ያህል ማለት ማንኛውም ነገር ምን ያህል ከባድ እንደሆነ ምን ያህል ጥልቅ እንደሆነ የምንረዳው ዝም ብለን በአንደበት በእውቀት ምናምን ስንሰማው ብቻ ሳይሆን እኛ ራሱ ፕራክቲስ ልናደርገው ስንሞክር ነው። ፍቅር ምን ያህል ከባድ እንደሆነ የሚረዳ አንድ ሰው ራስን አሳልፎ መስጠት፣ ራስን ለሰዎች፣ ራስን ለልጆች እና ለምሳሌ ልጅ ያለው አባት ልጅ ከሌለው ሰው እኮ የተሻለ ፍቅርን ይረዳል አይደል? ምክንያቱም በልጆቹ ውስጥ ፍቅርን ያያል። ለነሱ በሚከፍለው ዋጋ እንደው ሰዎችን በሚከፍሉት ዋጋ ለልጆቻቸው ራሱ ፍቅርን ይረዳል እና ለመኖር በሚደረግ ጥረት ራሱ ፍቅርን የበለጠ መረዳት ይቻላል እና ፍቅር በመኖርም ብቻ በእውቀትም ብቻ ሳይሆን በመኖር ከዛ ደግሞ ቅዱስ ጳውሎስ እንዳለው ዋናው የክርስቶስን ፍቅር ለመረዳት ቅዱስ ጳውሎስ እንዳለው በመንፈስ ቅዱስ ነው። በመንፈስ ቅዱስ ፍቅር በልቦናችሁ ውስጥ ፈሷልና ብሏል። እና መንፈስ ቅዱስ ያላደረበት ሰው መንፈስ ቅዱስ ያልረዳው ሰው የክርስቶስን ፍቅር በአግባቡ መረዳት የሚችልም አይመስለኝም እኔ። ምክንያቱም ብዙ ሰዎች መንፈስ ቅዱስን ሲቃወሙ የእግዚአብሔርን ጸጋ ሲቃወሙ መልእክት ያመጣላቸውን የእግዚአብሔርን ጸጋ ሲቃወሙ የክርስቶስ መስቀል ሞኝነት መስሎ ነው የሚታያቸው። ሞኝነት መስሎ ይታያቸዋል እና ይተሳለቁበታል። በቃ ለአምላክ ያሰቡ ይመስላቸዋል መስቀሉን በመቃወም ማለት ነው። አሁን ወደ ሙስሊሞች ምናምን ስትሄዱ ቅድምም ቀሲስ ያነሱት ነበርና በመስቀሉ ላይ ይሳለቃሉ። ማለት የተሰቀለ አምላክ በመስቀል ላይ እጆቹን ዘርግቶ የዋለ አምላክ የምታመልኩ ብለው ይሳለቃሉ። እና አንደኛ የፍቅርን ነገር አልተረዱም ማለት ነው። እንግዲህ እንደዚህ የሚሉ ሰዎች ፍቅር ማለት ራስን ዝቅ ማድረግ፣ አሳልፎ መስጠት፣ ራስን በፈቃድ ለመከራ ለሞት አሳልፎ መስጠትን የሚያጠቃልል ነገር እንደሆነ አልተረዱም ማለት ነው። እና እግዚአብሔር ይህንን አይችልም ወይ? እግዚአብሔር ይህንን ማድረግ አይችልም ወይ? ለእግዚአብሔር ይሄ ይከለከላል ወይ? ለሰው ያልተከለከለ ነገር ዝቅ ላለው ፍጥረት ለሰው ያልተከለከለ ነገር እኛ እኮ ብዙ ጀግኖች አሉን አይደል? በታሪክ እንኳ በሰው ልጅ ታሪክ ራሳቸውን ለሀገራቸው አሳልፈው የሚሰጡ ለቤተሰባቸው አሳልፈው የሚሰጡ ለአንድ ሰው እንኳ ራሱን አሳልፈው የሚሰጥ ሰው ይደነቃል። ጀግና ነው የሚባለው። በፍቅሩ ዝቅ ተደርጎ አይታይም፣ በፍቅሩ ይከበራል እንጂ። የሰው ልጅ ይህንን ካደረገ እግዚአብሔር እንዴት አያደርግም? ሰው ማድረግ የቻለውን ነገር እግዚአብሔር እንዴት አያደርግም? የሰው ልጅ እስከዚህ ድረስ ወርዶ መከራ ተቀብሎ ችግር ውስጥ ራሱን አሳልፎ ሰጥቶ ሰውን መርዳት ከቻለ እግዚአብሔር እንዴት አይችልም? ወይስ እግዚአብሔር ከሰው ያንሳል? እግዚአብሔር ፍቅሩን እንደዚህ መግለጽ እንዴት አይችልም? ማለት ለእግዚአብሔር ገደብ ይበጅለታል እንዴ? እግዚአብሔር ፍቅሩን ሲገልጥ እስከዚህ ድረስ ነው፣ በዚህ መጠን ብቻ ነው መግለጥ ያለበት ተብሎ ገደብ አይበጅለትም ለእግዚአብሔር። ስለዚህ እኛ የእግዚአብሔር ፍቅሩ ምን ያህል ገደብ የሌለው እንደሆነ የምናይበት ነው መስቀሉ። በጣም ጥልቅ ነገር፣ በልባችን ደስታን የሚፈጥር እዚሁ ትምህርተ ሕዋት ላይ ቅድም እንዳየ ነው ምንም ሁሉን ነገር መርምሮ አከናውኖ በአንደበት መናገር ባይቻል፣ ነገር ግን በምዕመናን ልቡና ውስጥ እግዚአብሔርን ዝቅ አድርገው እንዲያዩ በአምላካቸው እንዲያፍሩ የሚያደርግ ሳይሆን ደስታን የሚፈጥር እግዚአብሔርን እንዲወዱ የሚያደርግ የኛ አምላክ ሰውን ወዳጅ ነው። ሰውን ሲወድ ደግሞ በመጠን አይደለም፣ እስከዚህ ድረስ ነው መወደው አይደለም የሚለው፣ ክብሬ እስካልተነካ ድረስ ነው፣ እኔ ከመንበሬ ሳልወርድ ብቻ ነው ሰውን መውደድ የሚችለው ያለ አምላክ አይደለም። የክርስቲያኖች አምላክ እስከ መስቀል ድረስ የወረደ የጠፋውን በግ አዳምን እስከ ወደቀበት ድረስ ሂዶ የፈለገ እንግዲህ እስከ ሲኦል ድረስ የወረደ ማለት ነው። እስከ ሲኦል ድረስ ወርዶ በባርነት በግዞት ያሉትን ያወጣ፣ ሲኦልን የረገጠ፣ ሲኦልን ያጠፋ፣ ነገር ግን ይህንን ለማድረግ ደግሞ
በአመፃ ሳይሆን በአመፃ ዝም ብሎ እኔ አምላክ ነኝ ዝም ብዬ በሰማይ ውኜ ብቻ አበረብራታለሁ ሲኦልን ሳይል በፍትህ ምንድነው ፍትህን አሳይቶ ፍቅርን አሳይቶ ይህንን ያደረገ አምላክ ነውና የክርስቲያኖች አምላክ ፍቅሩ፣ ፍትሁ፣ ጽድቁ የማይመረመር ከፍ ያለ ልዑል ከሰዎች አንደበት፣ ከሰዎች አእምሮ፣ ከሰዎች ልቡና በላይ የሆነ ነገር ግን ደግሞ በምንረዳው በተረዳነው መጠን ልባችንን ደስ የሚያሰኝ እንድንወደው ያደረገ ስለ ክርስቶስ ሰምቶ ክርስቶስን አለመውደድ አይቻልም። ማንም ሕሊና ያለው ሰው ቢሆን ስለ ክርስቶስ ሰምቶ ይህንን አልፈልግም፣ አልወድም፣ እንደዚህ ያደረገ አምላክ አልፈልግም የሚል ሰው ካለ እኔ ጤንነቱን ራሱ እጠራጠራለሁ። በእውነት የክርስቶስን ነገር ሰምቶ አንድ ሰው ልቡ ካልተነካ ጸጋ፣ በቃ የክርስቶስን ነገር መስማት ራሱ ጸጋ እኮ ነው። አሁን አንዳንድ ሰው ጸጋን ባይዘወይ ጸጋ ሰፊ ነገር ነው። ጸጋ ማለት የሆነ መንፈስ ቅዱስ መጥቶ ሰው ውስጥ ሲያደር ሲነካ ብቻ አይደለም። የክርስቶስን ዜና መስማት ራሱ የመስቀሉን ነገር መስማት ራሱ ጸጋ ነው። ክርስቶስ ራሱ ጸጋ ነው። ቀዳሚ ጸጋ አይደለም እንለው፣ የጸጋ መጀመሪያ ራሱ ክርስቶስ ነው። አንድ ሰው ስለ ክርስቶስ ሰማ ማለት የእግዚአብሔር ጸጋ ነክቶታል። ዜናው ራሱ ማለት ነው። የመስቀሉ ዜና የመስቀሉ ነገር ሲነገረው ራሱ ጸጋ ወደሱ ደርሷል ማለት ነው። ስለዚህ ለእኛ የክርስቶስ ነገር ቀሲስ ቅድም እንዳሉት ምኑን ጀምረን ምኑን እንጨርሰዋለን፣ ከምኑ ነገር አንስተን ከምኑ እንተዋለን የምንልበት ነው። ግን መስቀሉ ራሱ በቃ ሁሉን ነገር ይይዛል። ከመስቀሉ ፊት ስንቆም ሁሉም የክርስቶስ ነገር በልባችን ውስጥ አከናውንን ባንናገረው መከፋፈል ባንችል በሰው አእምሮ ሁሉን ነገር ማብራራት ባይቻል መስቀሉ ለሚያየው ሰው ራሱ ክርስቶስ በመስቀሉ ላይ ተሰቅሎ አንድ ሰው ሲያየው ልብ ይንቀሳቀሳል፣ ልብ ሙብ ያደርጋል፣ የሰው ነፍስ ሙብ ያደርጋል። እና የመስቀሉ ነገር ድንቅ ነው በእውነቱ። ለእኔ በተለይ ለሙስሊም ወገኖቻችን በክርስቶስ ለማያምኑ የክርስቶስን ወንጌል ክርስቶስ ስለ ሰው ልጆች መሞቱን መነሳቱን ለማያምኑ ሰዎች እግዚአብሔር ለሰው ልጆች የገለጠውን ፍቅር አይናቸውን ሸፍነው እየተከላከሉ ነው፣ ላለማየት ማለት ነው። ላለማየት እየተከላከሉ ነውና እግዚአብሔር የሚርዳቸው። እነሱም ግን እግዚአብሔር ሁሉንም ይረዳል። ግን ከሰውም የተከፈተ ልብ ስለሚያስፈልግ ልባችሁን ከፍታችሁ እዩ ማለት እንፈልጋለን። ቀሲስ አቆየሁት፣ ሊወጡ ነበረ። እግዚአብሔር ይስጥልኝ። እናመሰግናለን። ብቆይም ያው ትምህርት ስለሆነ ቅድም የተናገርኩት በጣም ትልቅ ነገር ተናግረዋል። ለማስተማር በጣም ይከብዳል ስንል ምዕመናን ይረዱታል የሚለው ሀሳብም አሁን እንረዳዋለን። ፍቅሩ ውስጣችን ላይ በጣም ይርመሰመሳል። ለመግለጥ ግን አሁን እናቴ እንደው ልጄ ትወደኛለህ ብትለኝ አዎ እናቴ እወድሻለሁ የሚል መልስ አይደለም የምመልስላት መልስ። በጣም እንደውም ይጨንቀኛል። ለምን ትጠይቀችኝ ወደሚለው ነው ቶሎ አይምሮ የሚመጣው። ልጄ ትወደኛለህ ብትለኝ በቃ ወይ ህልም አይታለች በቃ ልትሄድብኝ ነው ማለት ነው ብዬ ነው ላስብ። በጣም ነው የምጨነቀው። በልጅነቴ ሳንገራግር አዛኝ ምናምን ያጣኸኝ ዕለት ካለችኝ በቃ መንታ መንታውን ነው የማወርደው። ወይ ማልፈነቅለው ድንጋይ የለም። በቃ ስታጣኝ እንደ ገሬ ብላ የሆነ ነገር ከጠቆመች በቃ በእውነት በጣም ነው የምርበተበተው። የእናት ፍቅር እና ደግሞ ክርስቶስ ደግሞ ከዚያ በላይ ነው እና ፍቅሩን ለመግለጥ ነው እንጂ እንረዳዋለን። ምዕመናንማ እንረዳዋለን። ያን ፍቅር ግን መግለጥ አቅም የለንም። የተወደድን ማንም መግለጥ አይችልም። ወደ ተመናገር እንደው ዝም ብለን እናደንቀው እንደሆነ እንጂ እንዴት ወደድከኝ
እንኳን እግዚአብሔርን ፍቅር የሰውን ፍቅር እኮ መግለጥ አይቻልም። በቃ አልቻልንም። እውነት ለመናገር አንችልም። አዎ የእኛን ፍቅር እንኳን በጣም የሚወደን ሰው ትወደኛለህ ብሎ ቢጠይቀን አዎ በቀላሉ የምንመልሰው አይደለም እና የወደደን ከኃጢአታችን በደሙ ላጠበን ለእርሱ ከዘላለም እስከ ዘላለም ክብር ይሁን። በጣም ነው የማመሰግነው ሶርቲ እዚህ ውስጥ ያላችሁትንም ሁላችሁንም በእውነት አክብራችሁ ስላዳመጣችሁን ሁለታችንንም ከልብ እናመሰግናለን። እግዚአብሔር ያክብርልን። መልካም የትንሣኤ በዓል ይሁንላችሁ ማለት ፈልጋለሁኝ። መምህር በረከት ይፍቀዱልኝ። እኔም አሁን ለወርድ ነው መጥዋቱ ኪዳን እሄዳለሁና እሺ ቀሲስ እሺ ሁላችሁንም ሰላም ደሩ ዋሉ አምሹ ቀሲስ እሺ ተባረክ። መምህር በረከት መንበሩን ያዙና ቀሲስ የለቀቁትን ጥያቄዎች እንደው መጠየቅ ከቻለን። አይ ዛሬ እንኳን ጥያቄ ምናምን የለም። ዛሬ ስለ ክርስቶስ ኢየሱስ ማውራት ብቻ። በቀሲስ መንበር ላይ ታስቀምጪኛለሽ? ሄድክ እንዴ ሳሚ? ሳሚ የቅድሞ ሴትዮ መታለች። አንድ ጊዜ ሄሉዬ መምህር ስለሚሄዱ ቆይ አንዴ ሄሉ መምህር ይጨርሱና ቆይ መምህር ይጨርሱና ይሄዱ። ሳኒ ካለሽ ጠብቂ እሺ። አዎ ግን ያንን በቃ እኔ ከወጣሁ አስተናግጃት ማለት ኖ በቃ እኮ አሁን አንድ ሰው አስቀምጪና በውስጥ በኩል ማድረግ ነው። እንደዛ ነው። ሶርቲ የሆነ ፕሮግራም ካላችሁ እንዳልይዛችሁ። አይ አይደለም መምህር ይቀጥሉ። ሄሉ በውስጥ በኩል ቀሲስ ፕሮግራም አይደለም መቀጠል ይችላሉ። እኔ ስለማውጣ ነው። የአንድ ሰው አስቀምጪና በውስጥ በኩል መጨረስ ይቻላል። እሱን እንደዛ አይነት እንትን እዚህ ጋር ማካሄዱ ትንሽ የገንዘብ ነገር ትንሽ ለኔ ከበድ ስለሚለኝ አንድ ሰው ኃላፊነት አስቀምጪና በውስጥ ያልቃል። ሄሉዬ ችግር የለው።